ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቲጂ ቤተሰቦች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሁላችሁም ሰዓት አቆጣጠራችሁ እግዚአብሔር ሰላምታ ሰላም ብያለሁ። ወዶችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ ትንሽ አጠር ያለች ጽሁፍ ይዤ መጥቻለሁ። እሷ ምንድን ነች? እንግዲህ ያው ከክፉ ትላንትህ ፊትህን አዙር ይላል። ሰው በዓለም እያለ በፈተና መኖሩ የታየና የተረጋገጠ እውነታ ነው። ማንም በህይወት መንገዱ ላይ እንቅፋት አያጣም። የሰው ልጅ በእድሜ መሰላል ወደ ላይ ሲወጣ ወይ መጀመሪያው ላይ ወይ መጨረሻው አካባቢ አሊያም ደግሞ መካከሉ እድሜው ዘመን ላይ አንሸራቶት የሚፈጠፍጠው አዳላጭ አይጠፋም። ደሃ ይሁን ሀብታም፣ ተራ ይሁን ባለስልጣን፣ ሊቅ ይሁን ደቂቅ፣ ብቸኛ ይሁን ባለዘመደ ብዙ ህይወቱ የሚፈተነው ኑሮው የሚደናቀፍበት ተክል አያጣም። ሰው ነውዋ ይላል። አንዳንዱ በማጣት ይፈተናል፣ አንዳንዱ በማግኘት ይፈተናል፣ አንዳንዱ በጥጋብ ይፈተናል፣ አንዳንዱ በረሃብ ይፈተናል፣ አንዳንዱ በገንዘብ ይፈተናል፣ አንዳንዱ በእውቀቱ ይፈተናል፣ አንዳንዱ በውበቱ ይፈተናል፣ አንዳንዱ በሀዘን ይፈተናል፣ አንዳንዱ በደስታ ይፈተናል፣ አንዳንዱ በጤናው ይፈተናል፣ አንዳንዱ በፍቅሩ ይፈተናል፣ አንዳንዱ በአመሉ ይፈተናል፣ አንዳንዱ በገዛ ልጁ ይፈተናል። ሰው ይፈተንበት ዘንድ የተሰጠው ፈተና ሺህ ነው። እስትንፋሱ እስካለች ድረስ ፈተና አያልቅም። ተረጋጋሁ ሲል የሚረብሽ አረፍኩ ሲል እንከን የማያጣው ጥቂት አይደለም። ኑሮ የተሳካልኝ፣ ህይወቴ ሰመረልኝ፣ ጎጆዬ ሞቀ፣ ሁሉ ነገሬ አማረልኝ ሲል የሚበላሽበት በብዙ የሚጎድል ደስታውን ሳይጨርስ ሀዘን የሚገባው እድለቢስ ብዙ ሰው ነዋ። ፕሮፌሰሩ ለአስተማሪዎቹ ምሳሌ የሚሆን አንድ ብርጭቆ ውሃ አዘጋጁ። ብርጭቆውንም አንስተው እንዲህ ብርጭቆውን ውሃ ክብደቱ ምን ያህል ነው ብለው ጠየቁ። ተማሪዎቹም የራሳቸውን ግምት መመለስ ጀመሩ። አንዱ 8፣ አንዱ ኦዝ ነው 8 ነው፣ ሌላው ደግሞ 12 ነው፣ ሌሎቹ 16፣ 10፣ 8 ወዘተ እያሉ ፕሮፌሰሩን የምላሾቹን ተማሪዎች እጆች እየጨበጡ ሁሉም አድናቆታቸውን ገለጹ። ጥያቄው ስለ ፊዚክስ አይደለም። ጥያቄው ክብደቱን የማወቅ ጉዳይ አይደለም። ጥያቄው ዋናው ትኩረቱ ስለ ብርጭቆ ውሃ አልነበረም። ፕሮፌሰሩ የጥያቄውን ዋና ቁም ነገር ማብራራት ጀመሩ። ትክክለኛው የብርጭቆ ክብደት ትርጉም አያመጣም። ቁም ነገሩ ያለው ብርጭቆውን ለምን ያህል ጊዜ
ይዘነዋል የሚለው ላይ ነው በማለት ፍሬ ነገሩን ጨብጥ ተናገሩ። ለምሳሌ ይኸው ብርጭቆ ለጥቂት ደቂቃ ብቻ ብይዘው ግን ክንዴ ይዝላል፣ እጆቼም ይደክማሉ። ለቀናት ብይዘው ደግሞ ክንዴ ሽባ ይሆናል። ስለዚህ የብርጭቆውን ውሃ ክብደት ባይለውጥም በሚይዝበት ጊዜ ግን ብርጭቆውን ክብደት ሆነ ቀለል ያደርገዋል ሲሉ አስረዱ። ተማሪዎቹም በሀሳባቸው መስማማታቸውን ጭንቅላታቸውን በማወዛወዝ ገለጹ። ፕሮፌሰሩም ስለ ብርጭቆ ሚስጥር ገለጸላቸው። ቀጠሉ። ጭንቅላትም ልክ እንደ ብርጭቆ ውሃ ነው። ጭንቅላታችንን ለትንሽ ጊዜ ብቻ ከያዝነው ብዙ ችግር አይጠፋም። የምንጨነቅበት ሰዓት እየረዘመ ሲመጣ ግን ጉዳት ያስከትላል። ጭንቀታችንም ለቀናት፣ ለወራት አልፎ ተርፎ ለዓመታት ሲሆን ደግሞም በጣም ይጎዳናል። በጤናችን ላይ፣ በኑሯችን ላይ፣ በአስተሳሰባችን ላይ ችግር ያመጣል። ይባስም አቅማችን ሽባ ያደርገዋል። አዲስ ሕይወት ለመጀመር የሚያስችል ብቃት እናጣለን። በአጠቃላይ አቅመ ቢስ እንሆናለን ማለት የብርጭቆውን ምሳሌ አብራሩ። በመጨረሻም ፕሮፌሰሩ የያዙትን ብርጭቆ በጠረጴዛው ላይ እያስቀመጡ ሁልጊዜ ቢሆን ብርጭቆውንም ከመያዝ ይልቅ ማስቀመጣችሁን አትርሱ በማለት የዕለቱን ትምህርታቸውን ጨረሱ። በእውነት ብዙዎቻችን በትናንት እየተብከነከንን ባለፈው እየቆሰልን ዛሬን እንገድላለን። ነገራችንንም እናጨልማለን። አንዳንድ ክፉ ቀንን ይሁን እንግዲህ ካመጣው ብሎ ማሳለፍ መልካም ነው። የመጣውን ሲያስተምረን እንደሆነ ራሳችንን በማሳመን እናዳምጠው። እንደምናዳምጠው ሁሉ አንዳንዴ ልንፈቅድለት ይገባል። አባቶች መጥተው ነገሬን ከተወው የሚሉት ልንወጣጣው የማንችለውን ነገር መተው ጭንቀትን ጠቅሎ እንደመጣል ነው ማለታቸው ነው። ፈረንጆቹም ቢሆን የመጣባቸውን የሕይወት ሳንካ የሚሸነፉበት ከችግሩ ጋር በመቋሰል ሳይሆን ሌት ኢት ጎ በማለት ነው። ወዳጄ ሆይ በራስህም ይሁን በሌላ ምክንያት የመጣብህን ፈተና ከቻልክ ለውጥ ልትለውጠው ካልቻልክ ደግሞ ተቀበለውና ትምህርትህን ውሰድበት። የሆነውንም በመቀየር ባትችልም አንተ ግን ተለወጥ። ከክፉ ትናንትህ ፊትህን አዙር።
ያለፈውን ቁስልህን እየነካካህ ራስህን አታሳምም። ከትናንትህ ነፃ ውጣ። የዚህን የቆየውን የዘመን ሸክም ከጫንቃህ አውርድና ትከሻህን አሳርፍ። ራስህን ፈታ፣ ጭንቀትህን ጣልና አይምሮህን ሰላምህን ተጎናጸፍ። የትናንትህን ጣጣ አስቀምጠህ ቆልፍበት እንጂ ተሸክመህ አትዙር። እንግዲህ ውዶችዬ እንግዲህ እየተኮላተፍኩም ቢሆን እችን እንግዲህ እጥን ምጥን ያለች ምክር እንግዲህ ቃስ ብላችሁ ስሟት። ከእውነት ነው የምላችሁ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን እና ያው የትላንትናውን ክፋታችንን ከክፋት ያው ደግነት እንደሚበልጥ ክፋት ምንም እንደማይጠቅም ደግሞ በሆነ በማይሆነው መጨናነቅ ራስን ማሳመም ስለሆነ ቁም ብለን አስበን የትላንትና አንድ ቀን አሁን ለምሳሌ ትላንትና የተሰበረ እቃ ያ እቃ ተሰበረ ብለን ያንን እቃ ሁሌም ከምናስታውስ እልቅዬ ያ ተሰብሯል በቃ እንደተሰበረ ሰው ሲሞት የሞተ ሰው እንደማይመለስ አውቀን ራሳችንን አይምሯችንን ቆመ ብለን አስበን የሌለውን መወጣት የማንችለውን ጭንቅ ተሸክመን ከምንጸጸት ያው ባለንበት ቆመ ብለን ያንን ትተን ወደፊት ብቻ መራመድ እንዳለብን ነው። እንግዲህ ውዶችዬ በጣም አመሰግናለሁ፣ ክበሩልኝ። እንግዲህ ያው ሀሳብ አስተያየታችሁን ደግሞ ትንሽ እንግዲህ ጻፍ አድርጉልኝ። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። አንዳንድ ጊዜ ያው ባጎረስኩ ተነከስኩ ነውና አንዳንዴ ብዙ ነገር ያደረጋችሁለት ብዙ ነገር በቃ ያንን ሰው አስታማችሁት ከዳነ በኋላ ከቸግሮ ካነሳችሁት በኋላ ምን ያደርጋችኋል? ወይ ሊገላችሁ ወይ ወደ ገደል ሊወረውራችሁ ይመኛል እና ብዙ ነገር እያሰብን በቃ ለዛ ለአንዳንድ ጊዜ ብዙ ነገር እናስባለን። እኛ የሀሳባችን ብቻ ሳይሆን ደግሞ እግዚአብሔር ሲያሳካልን፣ እግዚአብሔር ሲፈጽም፣ ሁሉም ነገር እግዚአብሔር ሲያስተካክልልን ነው ሁሉም ነገር የሚሳካው እና ቆም ብለን አስበን ወደፊቱን ትተን ወደ ያለፈውን ትተን ወደፊት መራመድ አለብን። ያው ባጎረስኩ ተነከስኩ ነውና ለምሳሌ ከዚች ከወፍ ራሱ ብዙ ነገር መማር እንችላለን። እናትየዋ ገፍትራ ወደ ገደል ስትጥለው ከገደል ውስጥ አውጥታ በዝናብ ሸፍና ብዙ ነገር አድርጋለት እች ወፍ ራሱ መልሶ እሱ ነክሶ እሱ ገሏት መጨረሻ ላይ ማቀበራት እሱ ቀበራት ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ደግሞ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን። እወዳችኋለሁ፣ አከብራችኋለሁ። ቸር ያገናኘን። ኮመንት ላይ ጻፉልኝ። እወዳችኋለሁ።